ሳፋሪኮም ኢትዮጵያ አይ ቲንክ የራሱ ሜዲሲን ቴስት እያደረገው ይመስላል። ሰሞኑ ያው ሰምታችሁ ከሆነ ወርልድ ባንክ አሰስመንት ሰርቶ እንደ ዋርኒንግ አይነት ነገር ሰጥቷል ኢትዮጵያ እና አንፌር የሆነ የጤናማ ያልሆነ የቢዝነስ ፕራክቲሶች አሉ። ዶሚናንት ፖዚሽኑን በመጠቀም ኢትዮ ቴሌኮም አጌንስት ሳፋሪኮም ብዙ ነገሮችን ስትራግል እንዲያደርግ ወይም ትርፋማ እንዳይሆን ወይም እንዳይሳካ ብዙ ነገር ጥረት እያደረገ ነው፣ ሞኖፖሊስቲክ የሆነ ፕራክቲሶችን እያደረገ ነው የሚል ወቀሳ ደርሶበታል። ዘ ፕሮብሌም ዊዝ አሰስመንት ኢዝ ሳፋሪኮም የሚያደርገውን ነገር ላለመጠቆም መሞከራቸው ነው እና ኢቭን ሳፋሪኮም ራሱ ቴሌኮምን አኪዩዝ የሚያደርግባቸው መንገዶች ውስጥ ያሉት የሚያደርጋቸው ቴሌኮም የሚያደርገውን ከረንትሊ እያደረገ ያለውን ሳፋሪኮም ላይ ራሱ ሳፋሪኮም ኬንያ ውስጥ ለረጅም ዓመታት ሲያደርገው የነበረው የቆየው ነገሮች ናቸው። አንቲል በሬጉሌተሮች ፎርስድ ሆነው ኢንተርኦፐራብል እስከሚሆኑ ድረስ ስሞለር ፕሌየሮችን እንደ ኤርቴል የመሳሰሉትን ከገበያ ለማስወጣት የሞከሩት ያደረጉት ጥረቶች አሉ ሳፋሪኮም። ስለዚህ ኢትዮጵያ ለሞገስ ሞራል የላቸውም ብዬ ነው የማስበው እኔ። እና ለምሳሌ ሳፋሪኮም የራሱ ዋሌት አለው ኤምፔሳ የሚባለው ማለት ነው። ኬንያ ውስጥ ከረንትሊ 90% ኦፍ ማርኬት ሼር ይዟል በዋሌት ማለት ነው። ኢትዮ ቴሌኮም ደግሞ ኢትዮጵያ ውስጥ የራሱን ዶሚናንት ፖዚሽን እንደያዘ ሁሉ ማለት ነው። እና ይህን ዶሚናንት ፖዚሽናቸውን ተጠቅሞ ምን ያደርጉ ነበረ? ከሳፋሪኮም ውጭ ያሉ ደንበኞች የሚጠቀሟቸው ዋሌቶች ኢንተርኦፐራብል እንዳይሆኑ ፎርስ ያደርጉ ነበር። ከዛ በተጨማሪ ኤክስክሉሲቭ ኤጀንት ኔትወርክ ነበራቸው ኬንያ ውስጥ። ኤክስክሉሲቭ ኤጀንት ኔትወርክ ማለት አንድ መርቻንት ወይ አንድ ሱቅ እኔ የሳፋሪኮም ኤጀንት ነኝ ብሎ ካለ ካሽ ዊዝድሮዋል እና ዲፖዚት የምታደርጉበት ወይም ሬጅስትሬሽን የምታደርጉበት ድርጅት ካለ ሌሎች ስሞለር እንትኖች ከዛ መርቻንት ጋር መዋዋል አይችሉም ማለት ኤክስክሉሲቭ። ይህ አንፌር የሆነ ቢዝነስ ፕራክቲስ ነው። ሌላኛው ምን ያደርጉ ነበረ? ኦንኔት እና ኦፍኔት እንትን ምንድን ነው ፕራይሲንግ ዲስክሪሚኔት ያደርጉ ነበር። ለምሳሌ ከኢትዮ ቴሌኮም ወደ ሳፋሪኮም ስደውሉ ኤክስፔንሲቭ ነው፣ ከሳፋሪኮም ወደ ሳፋሪኮም ስደውሉ ቺፐር ነው፣ ከሳፋሪኮም ወደ ኢትዮ ቴሌኮም ስደውሉ ግን አንድ አይነት ነው። ይህን ያደረጉት ባይ ዲዛይን ነው። አዝነው ምናምን ጥሩ ስለሆኑ አይደለም፣ ያን ያህል ባርጌኒንግ ፓወር ስለሌላቸው ነው። ይሄንኑ ግን ኢትዮ ቴሌኮም ሳፋሪኮም ላይ እያደረገ ያለውን ነገር ኬንያ ውስጥ ለብዙ ዓመታት ሲያደርጉት የነበረ ፕራክቲስ ነው ማለት ነው። ሌላኛው በምን ይወቀሱ ነበረ ሳፋሪኮም ኬንያ ውስጥ መሰላችሁ? በዩኤስኤስዲ ያው ዶሚናንት ቴሌኮም ፕሮቫይደር እንደመሆናቸው ዩኤስኤስዲ ለባንኮች እና ለፊንቴክ ካምፓኒዎች ይሰጡ ነበረ እና ምን ይወቀሱ ነበረ? ዩኤስኤስዲውን ኢንቴንሽናሊ ስሎ ዳውን ያደርጉባቸው ነበር ይባላል፣ ሳቦታጅ ለማድረግ። ይሄ ለምንድነው? ኮምፒውተሮቻቸው ስለሆኑ እንደዛ ያደርጉባቸው ነበር ተብሎ ይታሰብ ነበር። ይሄ ነው አንደኛው ማለት ነው። ሌላኛው በጣም በተደጋጋሚ ያደረጓቸው ከነበሯቸው አንፌር ፕራክቲሶች መካከል ሳፋሪኮም ራሱ ያደረገ ከነበሩ አንፌር ፕራክቲሶች መካከል የፕራይስ ዋር ነው። ፕራይስ ዋር ስሞለር ፕሌየሮችን ከገበያ ለማውጣት፣ ምክንያቱም ትልልቅ ፕሌየሮች ፕሮፊታቸው ከሌላ ሶርስ ትልቅ ስለሆነ ቴምፖራሪሊ ፕራይሱን በጣም በመቀነስ ከገበያ ማስወጣት ይችላል ስሞለር ፕሌየሮችን። ከረንትሊ አሁን ምን አኪዝ የተደረገ ነው? ኢትዮ ቴሌኮም ዋጋ ቀንሷል። በፊት በጣም ዋጋ ውድ ነው እየተባለ ነበር። አሁን ደግሞ ዋጋ የተወሰነ ቀንሷል እና ይሄ ጤናማ ያልሆነ ነው የሚል ነገር ነው። እንግዲህ ዋጋው ፕራይሱ ከቀነሰ አይ ቲንክ ኮንሱመሩ ነው የሚጠቀመው እንጂ ጎዳል ብዬ አላስብም። ስለዚህ በፕራይስ ዋር ይወቀስ ነበር ሳፋሪኮም። አሁን ኢትዮ ቴሌኮም በዛ እየተወቀሰ ነው። ወርልድ ባንክም ከጠቀሳቸው አንዳንድ ነገሮች ውስጥ አንፌር ፕራክቲሶች ካላቸው ውስጥ ናቸው። እና ሌላኛው ምንድን ነው? የገቨርንመንት ፌቨር ያደርጋል ነው። ለማን? ኢትዮጵያ ገቨርንመንት ለኢትዮ ቴሌኮም ፌቨር ያደርጋል ነው። ፌቨር ማድረግም አለበት፣ የሀገር ውስጥ ካምፓኒ አይደለ? ዝም ብሎች ወረቀት ላይ የተጻፈችው አንትተን ማለት ነው። ስለዚህ የኬንያ መንግስት ዋን ኦፍ ትልቅ የጂዲፒያቸውን ኮንትሪቢዩት ከሚያደርጉ ትልልቅ ካምፓኒዎች መካከል ሳፋሪኮም ለረጅም ጊዜ ስለነበር ሲል አሁንም ነው። የኬንያ መንግስት ብዙም ሬጉሌት ማድረግ አይፈልግም ነበረ። ያን ያህል ራሳቸው ኢኮሲስተማቸውን ቢውልድ አድርገው ጠንካራ እስከሚሆኑ ድረስ ኢቭን ኢንተርኦፐራብል እንኳን አልነበሩም። ስለዚህ ያን ያደርጉ ነበር ማለት ነው። ስለዚህ ኢትዮ ቴሌኮምም መንግስት ለኢትዮ ቴሌኮም ሄድ ስታርት ሰጥቶታል። የተወሰነ እስከሚሄዱ ድረስ ሀገር ውስጥ ላይሰንስ አልሰጠም ነበረ የኤምፔሳ የሚሆን ማለት የሳፋሪኮም። ስለዚህ ይሄ ደግሞ ባይ ዲዛይን ነው። መንግስት የራሱን ሀገር ናሽናል ኢንተረስት ፕሮቴክት ለማድረግ የሀገር ውስጥ ቢዝነሶች ፌቨር ማድረግ አለበት። አዎ፣ ግን ይሄ ፎሬቨር ይቆያል? አይቆይም። የሆነ ፖይንት ላይ ለምሳሌ ሰምታችሁ ከሆነ ዜና ላይ በፊት የሆነ ድርጅት ሄዳችሁ በኢትዮ ቴሌኮም በሞባይል መኒ ቴሌብር ብቻ ነው መክፈል የምትችሉት ምናምን ይሏችሁ ነበር። ግን ሬሰንትሊ መንግስት ያንን በማንኛውም መክፈል ይችላሉ ብሏል። ይሄ የተደረገበት ምንድነው? ኢትዮ ቴሌኮም
ቢውልድ አድርጎ የሆነ ስቴት ኦፍ ሌቭል ኦፍ ዶሚናንስ እስከሚደርስ ድረስ ፈቅዷል። ኢንቴንሽናሊ ያግድ ነበር። ከዛ በኋላ ግን ኮምፕሌን በተደጋጋሚ ሲመጣ ይሄን አንስቷል መንግስት ማለት ነው። ከሳፋሪኮም ጋር እንደዚህ ነው ይሆናል ብዬ የማስበው ማለት ነው። ስለዚህ መንግስት ፌቨር ያደረገበት ሬጉሌተሮች ጫና የማያደርግበት ምክንያት የሀገር ውስጥ እንትን ለማለት ነው። ከዛ በተጨማሪ አይ ቲንክ ወርልድ ባንክ ብዙ እንደዚህ አይነት ዋርኒንጎች ሊሰጥ ይችላል። ግን ተመሳሳይ ነገር ባደጉትም ሀገር ዌስተርን ወርልድ በተለይ አሜሪካ ብትሄዱ በጣም ሞኖፖሊስቲክ የሆነ ባህሪ ያላቸው ካምፓኒዎች እንደ ጉግል በሰርች ላይ ዶሚኔት እያደረጉ ሌሎችን ከፕራክቲስ አውት ኦፍ ኮምፒቲሽን ያወጡ ኢንቴንሽናሊ ሰርች ሪዛልቶችን ማኒፕሌት በማድረግ አፕል ለምታውቁት በስልክም ሆነ ፕሌይ ስቶርን ዶሚኔት በማድረግ አንታይ ኮምፒቲቲቭ የሆኑ ፕራክቲሶች ያደርጋል። አማዞን የኦንላይን ሾፒንግ ሪቴል ሾፒንግን ሞኖፖሊስቲክ የሆነ ቢሄቪየር በማሳየት ያደርጋሉ። አይሆፕ ተመሳሳይ ሪኮሜንዴሽን ወርልድ ባንክ ሰጥቶ ፕሬዠር ቢያደርጋቸው ጥሩ ይመስለኛል። ሌላው ብዬ የማስበው ምንድን ነው ሳፋሪኮም ምናልባት መረጃው ካላችሁ ከዌስተርን አበዳሪዎች ተበድረዋል ኢትዮጵያ ውስጥ ፋይናንስ ለሚያደርጋቸው ለኢንፍራስትራክቸር መሆን ለሌሎቹ ሼርሆልደሮችም ደግሞ አይ ቲንክ ካልተሳሳት ቮዳፎን የሚባለው የዌስተርን የብሪቲሽ ካምፓኒ ይመስለኛል ሼር አለው ሳፋሪኮም ውስጥ። ስለዚህ የራሳቸውን ኢንተረስት ለማስጠበቅ ኢትዮጵያ ውስጥ ፕሮፊት ለመላር የኢትዮጵያ መንግስት ሆነ ኢትዮ ቴሌኮምን ፕሬዠር ማድረግ ፈልገዋል ማለት ነው። እና ይሄ አክሴፕተብል ነው ብዬ አላስብም አት ዲስ ፖይንት። የተወሰነ ዓመት በኋላ ግን ኢቨን የኢትዮጵያ መንግስትም ልክ ባንኮችን ፎርስ አድርጎ ኢንተሮፕረብል እንዳደረጋቸው ኢትዮ ቴሌኮምን ኢንተሮፕር ሊያደርግ ይችላል ብዬ አስባለሁ። ቦቶም ላይ ምንድን ነው ሳፋሪኮም አኪዝ ማድረግ የለበት ኢትዮ ቴሌኮምን ራሱ ሲያደርገው የነበረው ነገር ነው። ወርልድ ባንክም ቢሆን ፕሬዠርም ለማድረግ መሞከርም አለበት ብዬ አላስብም። ዋት ዱ ዩ ቲንክ ጋይስ? የምር ፌር አንፌር ፕራክቲስ መቀጠል አለበት ወይስ ኢትዮ ቴሌኮም ማቆም አለበት ብላችሁ ታስባላችሁ? ለሚ ነው